በኢየሱስ ስም ገለውናል እኮ ደፈሩና ለሶስት ተጫወቱ። ወንድ ልጅ የሚደፈርበት ዘመን ላይ ደረሰ። ደም ነው የሚፈሰኝ። አራት ሆኖ ነው በቃ የተጫወቱብኝ። ግራ ገባኝ እኮ ለእህቶች ነው ወይስ ለወንድሞች ልጅ? የ6 ወር ጨቅላ ህፃናት ሁሉ የሚደፈርበት ሀገር ነው። እንዲህ ካልሆነ በቀር ዘመኑ አታልፎም። የትኛው ትውልድ ነው አጽናኙ ወይስ አስለቃሹ? አንድ ትውልድ ውስጥ አንዱ አስለቃሽ ነው፣ አንዱ አጽናኝ ነው። አሁን ያለንበት ሁኔታ ይህ ነው። እናት በጣም ጮኻ ካማጠች ልጅ ልትወልድ ነው። ድቅ ጨለማ ከሆነ ሊነጋ። ይህን ደብቃችሁ ቤተክርስቲያንን ልታወድሟት ነው። ቸርች ውስጥ ዲስኦርደር አለ። ራይት ሰዎች ጥግ ይዘዋል፣ ሮንግ ሰዎች ቦታ ይዘዋል። እኔ ካልደመኩ ካልክ ዘፋኝ እንጂ ዘማሪ አይደለም። ዘማሪ ዓላማው ክርስቶስን ማድመቅ ሲሆን ዘፋኝ ደግሞ ራሱን ማድመቅ። ምን ትኮፈሳለህ? ታልፋለህ። የያዝከውም ይበተናል። ስልጣን ነው ትምክህት ብራዘር፣ ያልፋል በቃ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። የዛሬው ቪዲዮ አስቸኳይ ዋርኒንግና አዌርነስ የምንሰጥበት ቪዲዮ ስለሆነ በቻላችሁት መጠን አንዳንድ ስሞችን ባለመጥቀስ እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። ምንድነው የተፈጠረው? ምግብ በልተሃል አለኝ። አልበላሁም አልኩት። ሰበላም አለኝ። አልበላሁም አልኩት። ጾሜን ያለሁት ኮኮፍ ጀመረ መንገድ ላይ ስለነበርኩ ምንም ነገር አልበላሁም። አሁን ከዛን በቃ እኔ ሂጂ ራሴ ይዤ እመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለባለ ጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይወሰዳለው ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያቺን ሽርጤና አሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤና ሽርጬ እንደዚሁ በቦዲን ያለው በጃፖኒ ያለው ቲም አምጥቶ ሲያበቃ የሆነ ማማ ሰጠኝ። ስለዚህ ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ። ሁለት ናቸው እነሱ። ከዛን ያራት ገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰለሞኑን ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ አሉ። በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከክብድም ይልቅ በቃ ብዛት ሲሆኑ ደስ አለኝ። ኮንፈርት ተሰማ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላልኳቸው እንዴ ለኔ ብቻ አቅርበው እነሱ እምቢ አሉ። ይሄን ምግብ እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴት ታስባለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስትነገር አለኝ። ያው እኔም ብዙ መናገርም ስላላልኩኝ ረቦኛልም ሀቂቃ ነው። በላ በቃ ግን እየበላሁኝ እያለ ያን ምግብ መጨረሴን አላውቀውም። ኦኬ መረዙት ማለት ነው። እንትን ያለኝ ምግቡን እየበላሁ ምግቡን መጨረሴን አላውቅም። በልተህ እኮ ጠግበህ ተነስተህ ታጥበህ ምናምን ተመለሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላሁ እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛም አደንዛዥ ነገር አድርገውበታል ማለት ነው። የሆነ ደቅጀት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆኖ ነው በቃ እንትን የተጫወቱብኝ። በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በኢየሱስ ክርስቶስ ስም ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው። 4 ነው በቃ በጌታ በኢየሱስ ስም። እናንተ በጣም አመታት አልፏል። በነገራችን ወንድ በወንድ መደፈር ማለት በጌታ በኢየሱስ ስም ሰቅጣጭና ቀፋፊ የሆነ ቆሻሻ ተግባር ነው። የሴቶቹ በጣም አይምሯችንን እያሳመመን፣ የሴቶቹ እየረበሸን፣ የሴቶቹ ሰቅጣጭ ዘግናኝ አሟሟትና ዘግናኝ የሆነ የመደፈር ዜናዎች ጆሮአችንን እያደነቆሩት፣ ጭራሽ ደግሞ የወንዶችን በዚህ ልክ እየሰማን ስንመጣ በጣም ይቀፋል። በቅርቡ ደግሞ አንድ የተለቀቀ አንድም ቪዲዮ ነበረ። ደፈሩኝ ማለት ለሶስት ተጫወቱ። ወንዶቹ እየገረፉኝ ሰውነት ሲንቀጣቀጥ ሲዝል በሽቦኝ እየገረፉኝ ነው ሰቀነ ራሴን እስከምስ በኢየሱስ ብዙም ላሰማችሁ አልፈልግም። ብቻ ይሄኛውም ደግሞ አንደኛው ቪክቲም ነው። ከክፍለ ሀገር ወደ ከተማ መጣ። መንገድ ላይ አገኙትና ስራ እናሰራሃለን ብለው ደልለው ወደ ቤት ይዞት ገቡ። ሻወር እንዲታጠብ አደረጉት። ከዚያም በኋላ
በአሰቃቂና እጅግ በጣም ቀፋፊ በሆነ ሁኔታ እጁን አስረውት በጣም በሚያስጠላ ሁኔታ ወንድ ሆነው ወንድን ደፍረዋልና እባካችሁ ኮሜንት ጽፉ፣ ጥንቃቄ አድርጉልኝ። የግ ምናምኖችን ስም እየጠቀሳችሁ እንዳትጽፉ። ምክንያቱም አብዛኛው ሶሻል ሚዲያዎች እነሱ ደጋፊዎች ስለሆኑ ምንድነው እየተፈጠረ ያለው ተብላችሁ ብትጠየቁ ይሄ ነው ብላችሁ ለመናገር እንኳን እጅግ በጣም የሚከብድ ነገር ነው። ምን እንደምላችሁ አላውቅም። ምን አይነት ሰይጣንነት ምን አይነት መንፈስ እንደተጻናወታችሁ አላውቅም። ህፃናት ላይ፣ ሴቶች ላይ፣ ከዛ ወንዶች ላይ እኔ ምን እንደሚያስደስታችሁ ምንም ነው ግራ የገባኝ። ሶ ኤኒዌይስ ልላችሁ የመጣሁት ዛሬ እኚህ አባት በጣም 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 ያሳዝናሉ። በጣም ስለዚህ አሁን ያሉበት ሁኔታ ጥሩ አይደለም። ስለዚህ ሁላችንም ኮሜንት ላይ ከማዘን አልፈን ልንረዳቸው ይገባል። እናግዛቸዋለን። ባካችሁ ወጣቶች ተጠንቀቁ። ባካችሁ የምትሄዱበትን ቦታ ጓደኞቻችሁን ወዳጅ ብላችሁ የቀረባችሁትን አብራችሁ የምትበሉ የምትጠጡትን ለዩ። በቃ የምትሄዱበትን ስፍራ ስለ ስፍራው በቂ ኢንፎርሜሽንና መረጃ ሳይኖራችሁ አትሂዱ። የምትንቀሳቀሱበትን ነገር ሳታጣሩ ዘውጉ ብላችሁ አትግቡበት። የሚጋብዛችሁን ሰው በሙሉ እሺ ብላችሁ ግብዣውን አትቀበሉ። የምትሄዱበትን ስፍራ ለይታችሁ ወቁ። አብራችሁ ህብረት የምታደርጉትን ሰው ጠንቅቃችሁ እወቁት። አውቃችሁት እንኳን ከባድ ነው፣ እንኳን ሳታውቁት። ስለ ስፍራው በቂ ኢንፎርሜሽን ኖሯችሁ እንኳን ጋራንትድ አይደላችሁም። ምን ሆናችሁ ነው? ለምን ጥንቃቄ ይጎላችኋል? መጽሐፍ ቅዱስ ለዛ ነው ዘመኑ ክፉ ነው፣ ዘመኑ አረመኔነት የተሞላበት ነው። ዘመኑ ለወንድም ለሴትም ለእናትም ለአባትም ለልጅም ለምንም የሚራራበት ዘመን አይደለም። ሰው ክፋት አእምሮን ሞልቷል። ስለዚህ እንደ ባለ አእምሮ ነው ልትመላለሱ የሚገባው። ስለዚህ ሃይማኖት ስፍራም ጋራንትድ አይደላችሁም። የምትሄዱበትን ቦታ ጋራንትድ አይደላችሁም። ጋራንትድ ልትሆኑ የምትችሉት በራሳችሁ ጥንቃቄ ብቻ ነው። እንግዲህ የ6 ወር ጨቅላ ህፃናት ሁሉ የሚደፈርበት ሀገር ነው ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ ኮመንት ላይ ማመን ከብዷችሁ የተለያዩ ኮሜንቶችን ሲጽፉ ነበርና እስቲ ይሄንን የ6 ወር ህፃን ልጅ ሆስፒታል ውስጥ ይዘው መጥተው ተደፈረች ሰምቻለሁ። የ9 ዶክተር ነው እንደሚያወራው። የ5 ዓመት አጋጥሞኛል፣ የ13 ዓመት አጋጥሞኛል። እነዚህ ህፃናት ተደፍረው ሲመጡ አብዛኞቻችሁ የምትሰሙት ተደፈሩ የሚለውን ቃል ብቻ ነው። ምን ችግር አጋጠማቸው፣ ስሜታቸው ምን አይነት ነው የሚለውን ነገር ሁሉንም እኛ ነን የምናየው። አስቡት፣ የ6 ወር ህፃን ልጅ ለመድፈር ተነሳችሁት ነው። ይሄንን ቪዲዮ ላጋራችሁ ፈለኩት። በህክምና ባለሙያዎች ዘንድ ደግሞ የሚመጡ በጣም ብዙ የሚዘገንኑ የሚቀፉ ለማመን የሚከብዱ ነገሮች ይፈጸማሉ እዚህ ሀገር ላይና በህፃናት ላይ በጨቅላ ህፃናት ላይ ጭምር ማለት ነውና የዛሬ 2 ዓመት ምናምን አካባቢ እንግዲህ ህፃን ሄቨን ተደፍራ በተገደለችበት ሰዓት ለሷ ድምጽ በመንሆንበት ፍትህ በመንጠይቅበት ሰዓት እንደዚህ አይነት መረጃዎችን ሰማ ስለነበር በኢንቦክስም በተለያዩ መንገዶች ሰማ ስለነበር አንዳንድ የጤና ባለሙያዎችን ለመጠየቅ ሞክርባቸው አጋጣሚዎች ነበሩ፣ የህግ ባለሙያዎችንም እና እንደዚህ አይነት ነገሮች እንደሚፈጸሙ በግልጽ በማረጋገጫ ደርሼ ነበር። እነዚህ ሰዎች ይህንን ማድረግ እንደ ኖርማል አድርገውት ጭካኔያቸውን በዚህ ደረጃ በህፃናት ጨቅላ ህፃናት ላይ ጭምር የሚፈጽሙ ሰዎች እንዳሉ ማለት ነውና ምንም ሊገርማችሁ አይገባም። እንስሳ የሚደፍሩም ሰዎች አሉ። ምንም ነገር ሰውነታቸውን ወንድነታቸውን የካዱና ይገባኛል። በሰዓቱ እኔም ስሰማ በጣም ነበር የደነገጥኩት። ምክንያቱም ለአይምሮ የሚከብድ ነገር ነው። ግን ደግሞ ይሄንን ለአይምሮ የሚከብድ ነገር የሚያደርጉ ሰዎች በማህበረሰባችን ውስጥ በእኛ መሀል እየኖሩ ነው ያሉትና አሁንም ቢሆን ህፃናትን፣ ሴቶችን፣ እናቶችን የሚታደግ ማህበረሰብ ያስፈልገናል። ይሄን ነው እኔም እያልኳቸው ያለሁት። ተቀላቅሎ ተመሳስሎ ነው እየኖሩ ያሉት። ካሁኑ ጥንቃቄ ካላደረጋችሁ በስተቀር ኩግድ ነው የምትሆኑት። ጋራንትን አይደለንም። ሐቋን እንናገራለን። አምላክ ያንተ ተጠብቀኛለህ በሚል ልብ ካልሆነ በስተቀር ማንንም ተማምኛ አይደለም እንዲህ ብዬ የምለው። ኮሚኒቲያቸው እጅግ በጣም ሰፊና እጅግ በጣም የተደራጁ እንደሆኑ ያስታውቃል። አታክ ማን እንደሚያደርግ አታክ። በአንድ ትውልድ ውስጥ አንዱ አስለቃሽ ነው፣ አንዱ አጽናኝ ነው። የእግዚአብሔር ባህሪ ተካፋይ የሆነ ሰው ባለበት ሁሉ እንባ አባሽና ኑሮን አጣፋጭ ነው። የለቅሶ ምክንያት ነኝ ወይስ ለሌሎች የመጣፈጥ ምክንያት ነኝ? ይህን ራሳችን መጠየቅ ይገባናል። ባለፈው አይተናል። ሐዋርያት ሥራ ምዕራፍ 6 ላይ ወንጌል እየተሰራጨ ባለበት መበለቶች በዲያቆኖች ይበደሉ ጀመር። እርስ በርስ ማጉረምረም ሆነ። የወንጌሉ ስራ ቆመ። ከእናንተ ዘንድ ጠብና ጦር ከየት መጣ? በውስጣችሁ ካለው ከአመፀኛ ብልት አይደለምን? ከወዴት መጣ? ጦራችሁን ማጭድ ሰይፋችሁን ማረሻ አድርጎ መቀየር እንጂ በክርስቲያን ውስጥ ጠብ ከወዴት መጣ?
ካልተቀየሩ ክርስቲያኖች ምክንያት ነው። እና በቤተ ክርስቲያን ውስጥ ብጥብጥ መጣ። የደስታ ምክንያት የእረፍት ምክንያት የተባለችው የብጥብጥ ሆና ቁጭ አለች በሐዋርያቱ ዘመን። ነገር ግን እውነተኛ ጨው ተገኘ። እስጢፋኖስ እጅ በመጫን ላኩት። ያን ሁሉ ብጥብጥ በእስጢፋኖስ ምክንያት ብቻ ጭጭ አረጋት። ታውቃላችሁ። እና ጨው ትንሿ ጨው ብዙዎችን የገባችበትን ትቀይራለች። በጸጥታ ትቀይራለች፣ በፍጥነት ትቀይራለች። እና እስጢፋኖስ እንደዛ ነበር ይሆን። እንዲህ ያሉ ትንሽ ጨው ባለበት ብዙ በረከት አለ። ትዝ ይላችኋል እግዚአብሔር ወርዶ ከአብርሃም ጋር ሲሟገት የሰዶም ገሞራ ኃጢአት ወደ እኔ መጣ፣ ጽዋቸው ሞልቶ አልሞላ እንደሆን ቼክ ላረግ ወደ ሰዶም ለወርድ ነው። እግዚአብሔር ሆይ 50 ጻድቃን ቢኖሩ ታጠፋለህን? በፍጹም አላጠፋም። 50 ጨው ተገኝቶ ነው እንደማለት እኮ ይሆናል። 10ስ ቢገኝ 10 ንጹህ ጨው ከተገኘ በሙሉ ይጠብቃል። ፍርድን ባያስቀሩም ያዘገዩታል። 10 ጻድቃንማ አይጠፉም አለ አብርሃም። ሰዶም ገሞራ በእሳት እንዳጠፋ ብርሃንና ጨው የሆነ ሰው በሎጥና በሁለት ልጆቹ ምክንያት ክርስቲያኖች ያህዌን የሚያመልኩ ጨውና ብርሃን የሆኑ ይጠፋል ብሎ አልገመተም አብርሃም። ነገር ግን አልተገኘም። ስለዚህ በአብርሃም ምክንያት ሎጥና ሚስቱ ሲድኑ ሰዶም ገሞራ ጥፋትን የሚከለክል ስላልተገኘ እንዴት እንደወደመች ታውቃላችሁ። በቅዱስ ቃሉ ላይ እነ በርናባስ የዚህ የጨው ባህር ያላቸው እጅግ ደግና የተባረከ ሰው ነው። ስደት በእነ እስጢፋኖስ መጣባቸው በእነ ሳኦል እና ደግና መንፈስ ቅዱስ የሞላበትን በርናባስን ላኩ። እሱም አጽናናቸው ይላል ቃሉ ላይ። እና በትውልድ ሁሉ ራሱን ያለ ምስክር የማይተው እግዚአብሔር በየዘመናቱ እንደ ጨውና እንደ ብርሃን የተለወጡ ደቀ መዛሙርትን በትውልድ ውስጥ ያስቀምጣል። ክርስትናችሁን በዓለም ፊት እያደመቃችሁ የምድሪቷን አመጽ፣ የምድሪቷን ክፉ ነገር፣ የምድሪቷን ክፋት ማውገዝ አትፈልጉ? ካሉ ሰዎች መሃል ልዩነትን ፈጥራችሁ ክርስቶስን እያደመቃችሁ አመጽን የምትቃወሙ፣ አመጽን የምትጸየፉ፣ ኃጢአትን የምትጸየፉ፣ ከኃጢአት ጋር ትብብር የሌላችሁ፣ ህብረት የሌላችሁ መሆንስ አትፈልጉም? እዚህ እንግዲያውስ ወደ ክርስቶስ ኢየሱስ መቅረብና በጌታ መሆን ብቸኛው አማራጭ ነው። እኛ ግን የተሰቀለውን የሞተውን ከሙታን የተነሳውን በእግዚአብሔር ቀኝ ያለውን ክርስቶስን እንሰብካለን። ይህን ዘመን እንደዚህ ካልሆነ በስተቀር በዚህ መልኩ ካልሆነ በስተቀር መዋጀት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። ለዚች ምድር መድኃኒት ሆኖ የቀረበው ብቸኛው ከአምላክ ጋር የሚያስታርቅ ማዕከለኛችን ክርስቶስ ኢየሱስ ብቻ ነው። ልጅ አዝላለች ጀርባዋ ላይ ኢየሱስ እንዴት ያለች እድለኛ! ኢየሱስ ክርስቶስ ዘመንሽን ብርክ ያደርግልሽ። ያዘልሽው ልጅሽ እንደዚህ ወጥተሽ በአደባባይ የሰበክሽለትን ጌታ፣ ያወራሽለትን የመሰከርሽለትን ጌታ ካንቺ ወርሶት ደግሞ እውነቱን ገብቶት እውነቱን አውቆ ደግሞ በብዙ ቦታዎች ላይ ሄዶ ብዙዎችን የሚያስመልጥና ብዙዎችን ወደ እግዚአብሔር መንግስት የሚያፈልስ ልጅ ያድርግልሽ። እናት በጣም ጮኻ ካማጠች ልጅ ልትወልድ ነው። ከሌሊቱ 9 ሰዓት ላይ ድቅድቅ ጨለማ ከሆነ ሊነጋ ጥቂት ሰዓት ቀርቶታል ማለት ነው። ነገሮች እየተጠላለፉ ከሄዱ በጣም አደገኛ ክብር ከፊት እየመጣ ነው ማለት ነው። ሰልፍ ከበዛብህ በሰልፉ መካከል ድል አለ ማለት ነው። አንተን እግዚአብሔር ዝም ያለ ከመሰለ ሊያከብር እግዚአብሔር ሰርቶ እየጨረሰ ነው ማለት ነው። አሜን። የውርደትና የመዋረድ ሰዓት የማልቀሻና የመቆሸሚያ በር ዘግተህ የማኩተምተሚያ ሰዓት ሳይሆን እንደ ጎበዝ ዘማሪ እንደ ጎበዝ ሰባኪ በገናህን አንስተህ የምትዘምርበት እድል ነው። እድል። አሜን። የፍናና ስድብ ሰድቦ
ወስዶ ቤተክርስቲያን ውስጥ ወረወራት። ቸርች ውስጥ ስትገባ ከዛ ከኤሊ የምርቃትን ቃል ተቀበለች። መጀመሪያ ስድብ፣ ቀጥላ ግን ምርቃትን ተቀበለች። ስትመለስ ሐዘኗን የሚያስረሳ ጽንስ ተሸከመች። ውርደት ለውርደት አይደለም፣ ውድቀትም ለውርደት አይደለም። በተለይ ክርስትና ውስጥ ካለ በፕሮቴስታንት እምነት አማኝ ውስጥ ሆነ ከተዋረድክ እዚህ ከውርደታችን ነው መተን ክብራችንን ያየነው። አልጋ ባልጋ አይደለም ብራዘር፣ ውርደት መዋረጃ አይደለም። ስትሰደብ መነቀፍ በህይወት ላይ ከበዛ እግዚአብሔር እያየልህ ያለው ነገር አለ ማለት ነው። የጭንቅ ሰዓት ከበዛ፣ ማዕበል ከበዛ ጌታ ያየው ነገር አለ ማለት ነው። ውርደትሽ መዋረድ ሳይሆን የመክበሪያ መንደርደሪያሽ ነው። አሜን። መሬቱ ስለተንቀጠቀጠ አውሮፕላኑ ይወድቃል ማለት አይደለም። ይልቅ ተንደርድሮ ይሳፈፋል። የነገሮች ማንቀጥቀጥ አንተን የምትወድቅበት ሳይሆን የሚያንሳፍፍህ ነው። አሜን። የሚያነሳ ሰዓት ነው። ትከበራላችሁ፣ ትከብራላችሁ። ይህንን ደግሞ በራሳችሁ ጆሮ ታዳምጣላችሁ። እጅግ በጣም የወደድኩት የሚገርም ሰባኪ ነው። የሚሉ ቃላቶች ናቸው ከአንደበቱ የሚወጡት፣ የሚያጽናኑ፣ የሚያበረቱ፣ ወደ አምላክ የሚያቀርቡ፣ ቅድስናን የሚያስተምሩና ቅድስናን እንድንለማመድ የሚገፉን የሚገርም ቃል ነው ከአንደበቱ የሚወጣው። ዘመንህ ይባረክ ወንድማችን። ቤተክርስቲያን ሁሉ እንደያዘሽ መረብ ነች፣ አሳውንም ጊንጡንም ይዛለች። የአንድ ቤተክርስቲያን መሪ ትልቁ ተግዳሮት ሊሆን የሚችለው ምንድነው የሚለውን ነገር ለይቶ ማወቅ ይመስለኛል። በፍጹም ምንድነው የሚለውን ነገር ለይቶ ያላወቀ መሪ አንደኛ አቅም ያላቸውን ሰዎች በአቅማቸው ልክ በትክክለኛው ቦታ ማሰማራት፣ ለቤተክርስቲያንና ለእግዚአብሔር መንግስት ሊያበረክቱ የሚችሉትን አውንታዊ አስተዋጽኦ እንዲያበረክቱ የሚረዳ አመራር ይሰጣል ብዬ አላስብም። አንዳንድ ቸርች ውስጥ አይተ ከሆነ ሮንግ ሰዎች ራይት ቦታ ይዛሉ፣ ራይት ሰዎች ደግሞ ጥግ ይዛሉ። ከዳዊት ህይወት ስትመለከት በጣም የዳዊት ሊደርሺፕ ትልቁ ኳሊቲው የሰዎችን አቅም የመጠቀም ችሎታው። አኪማስና ኩሲን በተመለከተ አይተ ከሆነ እንዴት አርጎ ኩሲን ልኮ የአኪጦፌል ምክር እንዴት እንዳፈረሰው፣ አኪማስን ደግሞ ወደ ካህኑ እንዴት አርጎ እንዲመለስ ያደረገበትን መንገድ ስታይ ሁለቱም ተከትለውታል። ነገር ግን ምንድነው የሚለው ነገር በደንብ ያውቃል ዳዊት። ለምሳሌ ኩሲን አይተው ከሆነ በትውልድ አይሁዳዊ አይደለም፣ አኪማስን በትውልድ አይሁዳዊ። ነገር ግን የአኪጦፌል ምክር ለማፍረስ የተጠቀመው የገዛ ወገኑን አኪማስን ሳይሆን ኩሲን። ምንድነው የሚለውን ነገር ስትለይ ዓላማህን ለማሳካት ትክክለኛ የሆነ አመራር መስጠት ትችላለህ። ለዚህ ነው ቅድም እንዳልኩኝ ብዙ ጊዜ ቸርች ውስጥ ይሄ ዲስኦርደር አለ። ራይት ሰዎች ጥግ ይዘዋል፣ ሮንግ ሰዎች ቦታ ራይት ሰዎች ጥግ ይዘዋል፣ ሮንግ ሰዎች ቦታ ይዘዋል። ይሄ ነው በጣም አሁን ከረንትሊ ባለችው ቤተክርስቲያን ውስጥ እዚህ ግባ የማይባል እንዲህ ነው ተብሎ የማይገለጽ ነውጥ ውስጥ የከተታት ማለት በተለያዩ በሚዲያዎች ላይ ቤተክርስቲያን እንደ ጉድ እንድትነቀፍና እንድትሰደብ ምክንያት እየሆነ ያለው ትልቁ ነገር ሮንግ የሆኑ ሰዎች ስፍራውን ስለያዙና ሮንግ የሆነ ምእመን ደግሞ ትክክል ናቸው ብሎ ስፍራቸውን ስላጸደቀላቸው ነው። ዘማሪ ዓላማው ክርስቶስን ማድመቅ ሲሆን ዘፋኝ ደግሞ ራሱን ማድመቅ ነው። ይሄ ትልቅ ልዩነት ነው። ዘማሪ ለክርስቶስ ሞች ያለው እኔ ላይ ሆኖ ክርስቶስ ይደምቃል፣ እኔ ለክርስቶስ እየጠፋሁ ነኝ፣ እኔ አይደለሁም የምኖረው፣ I don't have my own life፣ የክርስቶስን ህይወት ነው የምኖረው ብሎ ራሱን ሊያጠፋ ቁርጦ የገባ ወታደር ነው። ራሱን ሊያጠፋ ብያለሁ። ራሱን ማጥፋት ማለት በቃ ቶታሊ በምንም ጉዳይ ላይ እሱ ላይደምቅ፣ ላይጠራ፣ ኮምፕሊትሊ ስሜት የሆነ ማለት ነው፣ ላለማድመቅ ማለት ነው። ቦልደን ማድረግ። ዘፋኝ ደግሞ ማለት ነው ቀንና ሌሊት ህልሙ ራሱን ስለማድመቅ ነው። ራይት ነው፣ ትክክል። ለምን ዓለሙ እሱ ያለበት ያ ወርልድ ሪኳየር የሚያደርገው ያ ነው። ሌላ ሱዋት እኔ እኮ የተማርኩት ዓለማዊ ትምህርት ነው። ከዘፋኞችም ጋር ከዘማሮችም ጋር ያለውን ነገር በደንብ አውቃለሁኝና ጸሎታቸው ታዋቂ ስለሆነ
ችግሩኛ ቤት መጣ እንጂ እኛ ጋር ዘማሪም ታዋቂ ስለመሆን ይጸልያል። ተቀባይነት ግን በፍጹም ሮንግ መሆን ያለበት እኛ የተጠራነው ክርስቶስን ለማድመቅ ነው። ክርስቶስን በቃ በጣም አጉልተን ለማሳየት እኛ ልንጠራ የሚገርም መስዋዕትነት የሚጠይቅ አገልግሎት ነው። አስቴር አበበ ስትዘምር ደስታ እንዲፈጸም ፊቶች አንተን አይተው በስቶ ተከታይ ፈገግታ ላየው ስጋ ጸጥ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ ልቆ ይህንን በዘመን ያያለው በዘመን ያያለው በዘመን ያለው እያለች ትዘምራለች። እና ስጋ ጸጥ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ ልቆ ማለት አገልግሎት ይሄ ነው። በቃ ራሳችንን ድብቅ አድርገን እርሱ ማድመቅ። ዛሬ ሰው ብሆን ብነግድ ባንተ ባገለግል ባንተ ዛሬ አንደበቴን ብከፍት ባንተ ባወራ ባንተ ልብስ ብቀይር ባንተ ባገባ ባንተ መች እንደሰው ሆነና ታሪክ የቀየርክ አንተ ያቆምክ አንተ እንዴት ብዬ ልኩራ እንዴት ብዬ ከነልበል ሙሴ እንደዚህ መድረክ ላይ ሳገኝ ሳልናገር ማልወልደው ነው። ዛሬ እንደዚህ ቆሜ ማገልገሌ እንዳትመልከቱ። አብዛኞቻችሁ እንደምታውቁ ባቅም ሰው ፊት አንድ ቃል መናገር ማልችል የነበርኩ ሰው ነኝ። በጭራሽ አንድ ቃል ሰው ፊት አልናገርም። ፓራኖይድ ነበርኩ። ምሸት ነበር የሚመስለኝ ቴዲዬ ምሸት ሰው ሁሉ ስለኔ የሚያወራን የሚመስለኝ የሆነ ሰው ሌላ ታሪክ ብሎ ሳቅ የሚመጣበት ስኔ ላይ የሚስቅ ነው የሚመስለኝ። ታጥቤ ተስተካክዬ ስንት ነገር አድርጌ በወጣ እኔ ምሸት ነው የሚመስለኝ። ሰው እንደው ያጋጣሚ ቢል ታክሲ ውስጥ ወራጅ ብዬ ነው የምወርደው። ሊትራሊ በ23 ዓመቴ በ22 ዓመቴ እኮ ልብሴ ላይ ሸንቼ ማደር የነበርኩ ሰው ነኝ። ዛሬ ይሄንን የምናገረው የማንንም ለመቆስቆስ ወይ ስብከቴን ለማዳመቅ አይደለም፣ እድል ስላላገኘን እንጂ እያንዳንዳችን ታሪክ ያለን። አሁን ዛሬ አገባው። አሁን ዛሬ እዚህ መድረክ ላይ ቆምኩ። እሱን ወክዬ እግዚአብሔር ይናገራል እያልኳለሁ። ዛሬ ብዙ ታናናሽ ወንድሞች አሉ። ዛሬ በጣም የሆነ ቦታ የሆነ ነገር አለ። ልክ አንተ እንዳለ በየአቅጣጫችን ምን ብዬ ከኔ ልበል? ምን ብዬ ጉልበቴ ልበል? ምን ብዬ እኔ ልበል? ምን ብዬ አቅሜ ልበል? ብዬ እኔ ልበል? ምን ብዬ አቅሜ ልበል? ምን ብዬ ጉልበቴ ልበል? በቃ ይሄ ነው የአገልግሎት ዋነኛው ፐርፐስ። እሱ ከእኔነት አስወጥቶ ለራሴ ራሱ ማልመጭ ሰው የምንፏቀቅበት መቱ አነሳይ። ክብርና ምስጋና ለእርሱ ይሁንለት። በፈተና የሚጠፋ ክርስቲያን የለም። በፈተና ፕሮሞትድ የሚሆን እንጂ ፈተና ፒውሪፋይ ሊያደርግህና ትልቅ ሰው ሊያደርግህ እንጂ ሊያጠፋ ወደ ህይወት አያመጣም። እውነተኛ ማንነትህ በፈተና ውስጥ የምታሳየው ለእግዚአብሔር የምትሰጠው ምላሽ። ጠላት መቶ ማን ነው የምትለው አንተ ምናምን ሲል እኔ የክርስቶስ ልጅ ነኝ ኢየሱስ ሲመጣውን ወስዶኝ ይሄዳል። በምን ምክንያት? በጽድቅ ጥሩር ምክንያት። ዘ ሄልሜት ኦፍ ሳልቬሽን ድኛለሁ ማለት እንዲህ ደስ የሚል አማርኛ ነው። በእናታችሁ በቃ ደስ የሚል አማርኛ። ድኛለሁ ከኔ የሆነ ነገር የለም ማለት በኮንፊደንስ ነው የምትናገሩት። የእግዚአብሔር የማዳን ጉልበት የተገለጠብህ ሰው ሆነ። በራስ ክብር ሳይሆን በራስ ጥሩነት ሳይሆን በራስ በጎ ስራ ሳይሆን ካንተ የሆነ አንዳች ነገር ሳይኖር ከርሱ የተነሳ ድኛለሁ ብለህ በሞገስ ስትናገር ያለው ስሜት ኧረ ባካችሁ ምንም ልትሆኑ ትችላላችሁ፣ ማንም ልትሆኑ ትችላላችሁ። ይህንን ቃል በኮንፊደንስ መናገር ከፈለጋችሁ ኢየሱስ ክርስቶስን ተቀበሉ። ስልጣን ነው ትምክህት ብራዘር። ሳይካንተ የሆነ የባለ ስልጣን ክብር ነው ያለክ። ያልፋል በቃ። የሆነ አመት ትገዛለህ፣ የሆነ አመት አንቱ ትባላለህ፣ የሆነ አመት ቀይ ምንጣፍ ይነጠፍልሃል፣ የሆነ አመት አበባ ይዘው ይቀበሏል፣ የሆነ አመት ቤት ተከፍቶልህ ትገባለህ፣ ትወርዳለህ። ከሆነ አመት በኋላ ሻንጣ ይዘህ ትሰደዳለህ። አለቀ በቃ። ታሪካችን ይሄ ነው። ኢየሱስ ነው የዘላለም ዋስትና። ኢየሱስ ነው የዘላለም ዋስትና። ብራዘር ሁሉም ይሰለቻል የሆነ ሰዓት ላይ። አንዳንድ ምድር ላይ ያሉ ነገሮች እጃችን ላይ እስኪገቡ ነው የሚያጓጉን። እጃችን ላይ በድግምግሞች ሲገቡ ያሰለቻሉ፣ ሁሉም ይጠላሉ። እኔ በህይወቴ ላገኝ የምፈልጋቸውን አብዛኛውን ነገሮች እያገኘው ነው ያለሁት። ይሄን አደርጋለሁ ብዬ እየሆነልኝ ነው። ይሄንን ባደርግ ደስ ይለኛል ብዬ ድንገትም ሀፕን አድርጎ ያውቃል። እኔም ደግሞ በራሴ መንገድ ሄጄ አግኝቼው አውቃለሁ። አብዛኛው ነገር እጄ ላይ ሲገባ ቅልል ብሎብኛል። ለምሳሌ አሁን እኔ በሶሻል ሚዲያ ላይ በነበረኝ
ኢንተራክሽን እና ስሰራቸው በነበሩ ስራዎች አይፎን 70 ፕሮ ማክስማ በቃ በጣም ነው የወደድኩት ምናምን መግዛት አለብኝ ብዬ ምናምን አሰብኩኝ። በቃ ስገዛው ግን እንከባከበዋለሁ ምናምን ብዬ አሁን እጄ ላይ ከገባ በኋላ ብታምኑም ባታምኑም እንዝላልነት ሳይሆን የእውነቴን ነው ብላችሁ ግላስ የለውም ከቨር እንኳን ቅርብን የገዛውለት እና አብዛኛው የጓጓችሁለት ነገር ምናምን በቃ ኢመንት ነገር ይሆንባችኋል። ስቲል ናው ድረስ ግን የማይቀልብኝ ነገር ቢኖር የዳንኩበት እለት የመዳኔ ጉዳይ የመዳኔ ነገር አይቀልብኝም። የዲያብሎስ ብቸኛ የጦር መሳሪያው ምንድነው? ይሄን ካወቃችሁ ባይዘው ዲያብሎስ በምንም አቅጣጫ መጥቶ ህይወታችሁን ማጥቃት አይችልም። ይሄ ቪዲዮ እንዲታይ ሼር፣ ኮፒ ሊንክ አድርጉ፣ ሪፖርት ያደርጉብኝ ስለሆነ የዲያብሎስ ብቸኛ የጦር መሳሪያው ሞት አይደለም፣ ወይም ደግሞ በሽታ አይደለም፣ ወይም ዝሙት አይደለም። የጦር መሳሪያው የቀረው እጁ ላይ የቀረው ጦር መሳሪያ ሽንገላ የሚባል በኤፌሶን መጽሐፍ ምዕራፍ 6 ቁጥር 13 ምዕራፍ ቁጥር 10 እስከ 13 ድረስ ነው ይላል መሰላችሁ። የዲያብሎስን በቀረውስ በጌታና በኃይሉ ችሎት የበረታችሁን ይልና የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር አንሱ። ሽንገላ የሚለው ቃል ግሪኩ ሜቴዶስ ነው የሚለው። ሜቴዶስ ማለት በስልት በተጠና መልኩ ሰውን የማሳመን ችሎታ ነው የሚለው እና አሁን በልባችሁ ላይ እንዲመጣል ሽንገላ ታዲያ ምን ችግር አለው? ሽንገላ እኮ ቀላል ነው። ሽንገላ ግን ቀላል አይደለም። የዲያብሎስ ሽንገላ ቀላል አይደለም፣ እንደምናስበው አይደለም። ምንድነው ያለው ጳውሎስ እዛው ላይ የዲያብሎስን ሽንገላ ተቃውሙ ዘንድ የእግዚአብሔርን ዕቃ ጦር አንሱ ብሎ ሙሉ ትጥቅ እንድንታጠቅ ሽንገላውን ለመቋቋም ሙሉ ትጥቅ እንድንለብስ ያዘናል። የራስ ቁር እንድናደርግ፣ ደረት ላይ ጦሩን እንድናደርግ፣ እግራችን ጋምቤላ እንዲያደርግ፣ ጫማ እንድንጫማ። ለምን ሽንገላው እንደምናስበው ቀላል አይደለም። ዳዊት አንድ የዘመረው መዝሙር አለ። ዮናታንና ንጉስ ሳኦል ሲሞቱ ዮናታንና ሳኦል አለ ሲዘምርላቸው እንደ አንበሳ ብርቱ እንደ ንስር ፈጣን ነበረዋል። የእግዚአብሔር ክብር አለ በተራራ ተወግቶ ሞተ ካለ በኋላ አንድ በጣም ይናገረኝ የሰልፍ ኃያላን እንዴት ወደቁ፣ የሰልፍ የጦር ዕቃስ እንዴት ከእስራኤል ጠፋ። እና የወደቁት የሶልፍ የጦር ዕቃ መውደቁ ነው። እና ሽንገላ የሚባለው ጦር መሳሪያው ብዙዎችን ወቅቶ ተራራ ላይ ጥሏቸዋል፣ ብዙዎችን ወቅቶ ምድረ በዳ ላይ ጥሏቸዋል። ሽንገላ ማለት ቀላል አይደለም። ምንድነው ሽንገላ? ሽንገላ ማለት ሰው የማሳመን ስልት ማለት ነው። ያልሆናችሁትን እንደሆናችሁ አርጋችሁ እንድትቀበሉ የማሳመን ስልት ሲስተም ሽንገላ ይባላል። ዲያብሎስ ሰዎችን ቀስ ብሎ የሚሸነግላቸው በሽተኛ እንደሆኑ ያሳምናቸዋል፣ ደሃ እንደሆኑ ያሳምናቸዋል፣ ህመምተኞች እንደሆኑ ያሳምናቸዋል፣ ማይጠቅሙ እንደሆኑ ማይረቡ እንደሆኑ ያሳምናቸዋል። የት መጥቶ ነው የሚያሳምናቸው? እንዴት ነው የሚያሳምናቸው? ይሄን በደንብ ስሙ። የሚያሳምንበት ስልት ምን መሰላችሁ? በአየር ላይ ብዙ ስፒሪቹዋል ሰራዊቶች አሉ። መጋደላችን ከደምና ከስጋ ጋር አይደለም። እዛው ቦታ ላይ ጳውሎስ በአየር ላይ ካሉ ርኩሳን መንፈሳውያን ሰራዊቶች ናቸው። ስልጣናት፣ ኃይላት፣ ገዢዎች ይላቸዋል። አየር ላይ ያሉ ስልጣን፣ ኃይላት፣ ገዢዎች ስራቸው ምንድነው? እኛን መሸንገል ነው። ያልሆነውን እንደሆንን ማሳመን ነው። ስሙኝ፣ ለምንድነው ዲያብሎስ ታግሎ እኛ ደካሞች እንደሆን፣ ውዳጮች እንደሆን፣ በሽተኞች እንደሆን ሊያሳምነን ይሞክረው? ለምን ይመስላችኋል? ሳያሳምን መገለጥ አይችልም። ይሄ የስጋዊ ምድር ነው። እግዚአብሔርም እኛን ሳያሳምን በእኛ መገለጥ አይችልም። ለዛ ነው በየቀኑ በቲክቶክም በቸርች የምንሰበከው እግዚአብሔር እኛን ሳያሳምነን በእኛ ህይወት መገለጥ አይችልም። ስፒሪቹዋል ሪሊም ላይ ስላለ እኛ ደግሞ መንፈሳዊ ዓለም መግባት የምንችል ብቸኛ ፍጥረት ስለሆነ ሰይጣንም በተደጋጋሚ የሚሰብከን በተደጋጋሚ የሚነግረን ማሳመን አለበት በእኛ ህይወት ለመገለጥ። ዋው! ካላሳመንን በእኛ ህይወት ተገልጦ የሆነ ነገር ማድረግ አይችልም። ስለዚህ ዲያብሎስን ሽንገላ የሚሸነግለን ያልሆነውን ናችሁ፣ ያልታመምነውን ታማችኋል፣ እንዲህ ሊገጥማችሁ ነው፣ ነገን እንድንፈራ፣ ኢኮኖሚን እንድንፈራ፣ ሰው እንድንፈራ በተደጋጋሚ እኛ ፈሪ እንደሆነን ሊያሳምነን ማንቺ እንደሆነ ሊያሳምነን የሚሞክረው ለምንድን ነው? ያ የመጀመሪያው ጦር መሳሪያ ነው። ከዛ በኋላ ሌላውን ቀስ አድርጎ ያመጣዋል። እንደዚህ አልተረዳሁትኝም ነበርና አዲስ መረዳት ነው። ጌታ ኢየሱስ ዘመንን ይባርክ ወንድማችን። ድንቅ የሆኑ ድንቅ መልእክቶች ደግሞ አሉ ሶሻል ሚዲያ ላይ ልክ እንደዚህ ደግሞ የሚያጋሩንና እማትጥሏቸው በቃ ምንድነው የመልእክት ነው ምናምን ብላችሁ ማታልፏቸው እንደዚህ ደግሞ ቅናት ያለባቸው ትውልድን ለማስተማር ልባቸውም ክፍት የሆነ አንደበታቸውም ደግሞ ቆንጆ ነገር የሚናገር ወንድሞች አሉና አትልፏቸው። ጸልየ ስትወጣ ከጌታ ጋር ተገናኝተ ስትወጣ ህይወት፣ ስራ፣ ንግድ፣ ቤት፣
ልጆች ፕሮቴክትድ ናቸው፣ የተጠበቁ ናቸው። ኢየሱስን መፈለግ ነው። ከኢየሱስ ጋር መነጋገር ነው። ሐሳብን መግለጽ ነው። ስሜትን መናገር ነው። እርሱ ያን ጊዜ ይባርከናል። ብዙ ሎክድ የሆኑ ነገሮቻችንን የምንከፍትበት መክፈቻ ቁልፋችን ነው። ይህንን ቁልፍ ደግሞ አምላካችን ነው፣ ሌላ አይደለም። ወደ አባታችን ልጅ ወዳደረገን ጌታችን የልጅነትን ስልጣንን ወደ ሰጠን አባታችን የምንጮህበት ብቸኛው መንገዳችን ነው፣ ብቸኛው ትራንስፖርታችን ነውና እንጸልይ፣ ጸልዩልን ለኛም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይመቻችሁ።